አለ። በተረፈ ግን በጣም ጥሩ ውይይት ነበረ። ብዙ ርዕስ ውስጥ ገባችሁ እንዳየሁት በጣም ብዙ ርዕስ ውስጥ ተገባ። መስቀለኛ ጥያቄዎች መጠየቅ የምትችሉበት ሰዓት በጣም ብቻ ዲስትራክትድ ሆነሃል እና እሱን አይቻለሁ። በተረፈ ግን በጣም ድንቅ ነው። በጣም ፍቅራችንም እየገለጽን ነበረ በውስጥም በውጭም እና ያ ሁሉ ጫና ተቋቁመህ በጣም ጥሩ ታግሰህ ማስተማር ትልቅ ነገር ነው። ይርምሻ ጸጋን ያብዛልን። የአባቶቻችን የነ ቅዱስ ጳውሎስ ሌሎቹ ደጋግ አባቶቻችን የመምህራኑ ረድኤት በረከት ይደርብህ። እኔ ላግዝህ ገብቼ ፈልጌ ነበር፣ ያው ግን የሆነ አልፈለገምና እንደዛ ነው። በእኔ በኩል የታየኝ ይሄ ነው። ሰሙዬ ደግሞ አስተያየት ስጥ፣ ከዛ ሳራ፣ ከዛ 21 እናቴ፣ ከዛ ኤርሚን እንሰጧለን ማለት ነው። ሰሙዬ ሀሳብ ስጥ። መዝሙር በጣም ደስ የሚል ነው እና እኔ ኤርሚ ላይ አንድ ነገር ሳልል የማላልፈው ነገር ምንድን ነው፣ በጣም መዘጋጀት እንዳለበት። ምክንያቱም ከዚህ የበለጠ እግዚአብሔር እንዲያበረታ ጸሎት ብታደርግ ደስ ይለናል። ትልቁ ነገር የሚያግዝህ ጸሎት ስለሆነ ስትሪንግዝህ በጣም ደስ ይላል። ያለህ ዲፈርትነት በጣም ነው ደስ የሚለው። እኔ አጋጣሚ እንትን ስንል ለምን መሰለህ በጣም ጥሩ እንትን ላይ ነው። እግዚአብሔር ያበርታ። ሰውን ብዙ ጊዜ ጥሩ ነህ ማለት ሰውን ማጥፋት ነው። ነገር ግን እኔ ምንድነው ብዙዎች እያዩ ነው፣ ብዙዎች የሚያዩ እንደ ከዚህ ቀደሙ በጌም በምናምን አይደለም። ብዙዎች እያዩ ያሉት በቤተ እንድታያት ከቅዱሳት መጽሐፍ አትርቅ ደስ ይለኛል። ምክንያቱም እግዚአብሔር ከሁሉም ከማናችንም በላይ እዚህ ጋር አሁን ላይ እየተጠቀመብህ ያለ ወንድማችን ነህ። እግዚአብሔር ጽናቱን ይስጥህ፣ እግዚአብሔር ብርታቱን ይስጥህ። ሌላኛው ወደ ኢሹ ስንነሳ ማድረግ ያለባችሁን ነገር አድርጋችኋል። በቃ እግዚአብሔር ማስተማር ወደደውን ያስተምራል፣ ማረም ያለበትን እግዚአብሔር ያርማል፣ መመለስ ያለበትን እግዚአብሔር ይመልሳል። በጣም ደስ ብሎኛል። በቃ ይሄ ጀስት ቴዲን እግዚአብሔር ነው ያስቀመጠው። ነው እኔ ቴዲን መጀመሪያ ቲክታክ ስመጣ ነው የማውቀውና እግዚአብሔር ነው ያስቀመጠው። በቃ ምንድነው እውነቱ በዓለም ሕዝብ ፊት እንዲገለጥ። ትንሽ ሕዝብ አይደለም እያያችሁ ያለው 11 12 13000 ሕዝብ በቀን ፐርዴ እያያችሁ ነውና እዚህ ሁሉ ውስጥ እግዚአብሔርን እንትን ማለት ትልቁ ነገር እሱ ነው። ከእግዚአብሔር ጋር ያላችሁ ስትሪንግዝ ኢፈርታችሁን እዛ ቦታ ላይ እንትን የምትሉበት ሜካኒዝም በጣም ደስ ይላል። መዝሙረ እያነሳቸው ያለው ሀሳብ ኤርሚም ቀደም በይ ለአኪ ያሬድ ሰላም ብያለሁ። ገና ተማሪ መዝሙር ያሬድ ሰሙ። ሁላችሁም ገስት ላይ ያላችሁ ወንድሞቻችን፣ ወገኖቻችን ቀጣችም ያላችሁ በእግዚአብሔር ስም እንዴት አላችሁ? በጣም አመሰግናለሁ ያሬዶ። በጣም ጥሩ ነገር ነው። አንድ ደቂቃ ያው ዋናው ነገር ወደ ወንድማችን ወደ ኤርሚ እንድንሄድ አንድ ደቂቃ መስጠት ጥሩ ነው። ብዙም ያለውን ነገር እንግዲህ ሁላችንም አይተናል፣ ከታችንም ተከታትለናል። ጥሩ ነገር ነው። ያው የተወሰነ ነፃነትና እንትን ትንሽ ይጎድለው ነበር፣ ግን ቢሆንም ከሚጠበቀው በላይ ነው የተደረገውና እግዚአብሔር ይስጥልን። ወንድሞቻችን በርቱልን። አሪፍ ነገር ነው እያሳያችሁ ያለው። ለህዝቡም ከታች ነው ጥያቄ ለፈጠረበት ሁሉ
ጥሩ ማስረጃዎች ነበር እየቀረቡ የነበረ እና ያው ጊዜ እንዳልወስድ ወደፊትም ካለው ቀጥላለሁ። እግዚአብሔር ይስጥልን። እሺ፣ እናመሰግናለን አባታችን፣ እግዚአብሔር ይስጥልን። ይቆዩልን። እንግዲህ በኋላ ላይ የምናነሳቸው ነገሮች ስላሉ ከተመቾት እዛ ላይ ሀሳብ ሪፍሌክሽን ይሰጣሉ። እሺ አቢጌል። ሰላም ክርስቶስ ይብዛላችሁ። እንዴት ቆያችሁ? እግዚአብሔር ይመስገን። አንድ ቃለሽ ቶሎ ሀሳብሽ እስኪ። እሺ እኔ ብዙ ላወራ አይደለም፣ ያው በጣም ነው የምወዳችሁ ሁላችሁም እና ከእናንተ የምንማረው ወንጌልን ብቻ ሳይሆን በቃ የምታደርጉት ነገር ትህትናችሁ። እኔ ማለት ለእናንተ ቃል የለኝም፣ ግን የሆነ እንደዚህ ወጥቼ እናንተን የማመስገን ስለምፈልግ ብቻ ነው። ብቻ በጣም ነው የምወዳችሁ። ስማችሁን እየጠራው አይደለም ማመሰግናችሁ። በጣም በቃ ሁላችሁም ነው የምወዳችሁ። ብቻ እግዚአብሔር ጸጋውን ያብዛላችሁ። የአገልግሎት ዘመናችሁ የተባረከ ይሁን። ወደፊትም ደግሞ ረጅም እድሜ ከኛም ቀንሶ ይስጣችሁ። ብቻ ማለት ምንም ቃል የለኝም። በጣም ነው የምወዳችሁ። ኩራታችን ናችሁ። ብቻ እግዚአብሔር ጸጋውን ያብዛላችሁ። በጣም ነው የምወዳችሁ። እሺ አሜን አሜን። እናመሰግናለን። እግዚአብሔር ሁላችንም ያበርታን። 21 እናቴ አንድ ይቃላችሁ ከስልስቼ በሌላችሁ በጣም የምንወድህ ማናከብርህ መዝሙር ዲያቆን ያሬድ እንዲሁም ደግሞ ሰሙ ኤርሚ ሁላችሁም ሰላማችሁ በክርስቶስ ውስጥ ይበልኝ። እኔ ያው ለማመስገን ነው ማለት እኛ ብዙ ልጆች የገጠር ልጆች አለን የስም ክርስቲያን ነበርንና ምንም ስለ እምነታችን አናቅም። ሳናቅም ደግሞ ወደ አረብ ሀገር ተሰደን ዛሬም እንደናንተ አይነት ወንድሞችን ሰጥቶን በፊት እኔ በራሴ በእምነቴ በጣም ምንም አላቅም። ቤተሰብ የገጠር ልጅ ከመሆን የማንጻር ቤተክርስቲያን እንደሄድ እንኳ አይፈቀድልኝም ነበርና ከቤተክርስቲያን የምሄደው የመጋቢት መድኃኔዓለም ሲነግስና የጥምቀት በዓል ወይም ቤተሰቦቼ ጸበል ጻድቅ ሲኖራቸው ነበር። ከዛ ውጭ ቤተክርስቲያን አልሄድም። ስለ እምነቴ ምንም አላቅም። ያ ማለት ማንኛውም ሃይማኖት ቢስበኝ የምሳብ ነበርኩኝ። ያንን ሳላቅ ወደ አረብ ሀገር መጣሁ። አረብ ሀገር ግን መጥቼ በራሴ ስልክ ስራዬንም በማያሻማ መልኩ ስራዬን እየሰራሁ ትምህርት ተምሬ በትንሿም ቢሆን ስለ እምነቴ አውቄያለሁ። ያ የሆነው በማን ነው? በእናንተ በወንድሞቼ ነውና ወንድሞቼ ኑሩልኝ። እግዚአብሔር አምላክ ከዚህ በላይም ደግሞ የአገልግሎት ዘመናችሁን ያርዝምላችሁ። አንድ ደግሞ ማመሰግነው ሩሃማ የምትባል እህታችን አለች። ወንድሞቻችን በየገቡበት ጊፍትም እየሰጠች የምታበረታታልን ምርጥ እህት አለች እና እሷንም እግዚአብሔር አምላክ ባለሽበት ይጠብቅሽ ለማለት ነው። እሺ ጎበዝ፣ በጣም አሪፍ መልእክት። በርችልን እህታችን፣ በጣም እናመሰግናለን። እግዚአብሔር ያበርታሽ። ቲክቶክ እንግዲህ ትልቅ ነገር ፈጥሮልና ብዬ አምናለሁ። በተለይ ቤተክርስቲያን የሌለበት ቦታ ያላችሁ ኢትዮጵያም ደግሞ እያላችሁ በተለያየ ምክንያት ወንጌል ለመማር ሰንበት ትምህርት ለመሄድ ያልቻላችሁ ይኸው ቤታችሁ ድረስ እግዚአብሔር በስልካችሁ መጥቷል እና አሁን ምክንያት የለንም መቼም። ስለዚህ በጣም ድንቅ መልእክት ነው የሰጠሽን። በርችልን። እሺ የብዙ እህቶች ህይወት ነው ይሄ አሁን የነገረችን በአጭሩ የብዙ እህቶቻችን ህይወት ነው እና የምታገለግሉ ሰዎችም ልንበረታ ይገባል። ምክንያቱም የሚከታተሉ እንደዚህ የሚያዳምጡን እኛ ላይ ተስፋ አድርጎ ቁጭ ያሉ ሰዎች አሉ፣ እህቶች አሉ እና እለት ዕለት ዝግጅት እያደረግን መቆየት እንዳለብን ነው የሚታየኝ። እግዚአብሔር ይስጥልን። እሺ በዛሬው ውይይት ላይ ብቻ ብታደርጉ ሀሳባችሁን ደግሞ ሞር ጥቅም ይኖረዋል ብዬ አስባለሁ እና መሰረት አንድ ይቃልሽ መሰረት አለሽ? እሺ ቲጂ ቀጥይ። አንድ ይቃለሽ ቲጂ። ቲጂ ያለሽ? ገዝቱ ይሞቃችኋል እንዴ? እሺ ኤርሚዬ በቃ ወደ አንተ ሄድና ከዛ ደግሞ በኋላ ገዝት አስገባለሁ። ኤርሚዬ ቀጥል። እሺ መዝሙሮዬ አክቹዋሊ ትምህርቱን እናንተ ትሉታላችሁ። አንዳንድ ያው ችግሩ ምንድን ነው? ክርስቲያን ስትሆን አንድ ጽንፍ ይዘህ ስለማትሄድ እንደ ክርስቲያን አሁን ለመናፍቅ በጣም ቀላል ነው። ባይዘዌ ከእሱ ጋር የሚመሳሰል አንድ ጥቅስ ይያዝና መጽሐፍ ቅዱስ ላይ ያለው ሀሳብ ሰው ሚስሊድ ተደረገ አልተደረገ ችግር የለበትም። ብቻ ቤተክርስቲያንን ይቃወም፣ ያ ጥቅስ የሚቃወም ይምሰል ማለት ነው። ለሱ የእሱን ሀሳብ ይግለጽለትና ክርስቲያን ስትሆን የሆነ ሀሳብ ሲነሳ በቃ መጀመሪያ ሀሳቡን ትተውና ምን ታደርጋለህ? እዚህ ጋር የፈረሰውን ሀሳብ ወይም ደግሞ የተበላሸውን ሀሳብ ማስተካከል ግዴታ ይሆንብሃል። በቃ ሁሉም እንትኑ አንተ ላይ ነው የሚወድቀው።
ኃላፊነቱ ማለት ነው። ምክንያቱም ከታች የሚከታተል ሰው አለ እና ያ ከታች የሚከታተል ሰው መስማት ያለበት የቤተክርስቲያንን ትምህርት ነው። ያ የቤተክርስቲያን ትምህርት ደግሞ አሁን ለምሳሌ ስለ ምልጃ ተነስቶ ስለ ጾም ሲነሳ ዛሬ የሚገባው ህዝብ፣ ዛሬ የሚሰማው ህዝብ ነገ ላይ ሰማ ይችላል። ስለዚህ ያቺ ነገር ጥርት ማለት ስላለባት ከምንድን ነው እውነትን ከመያዛችን አንጻር እኛ ነገሮችን ማብራራት ይኖርብናል። በጣም እድል ካልተሰጠ ደግሞ በዛ ላይ በጣም ከባድ ነው የሚሆን። አክቹዋሊ ላይክ አንዳንድ አክቹዋሊ ምንድን ነው ያልነበረው እዛ ጋር እኔ ላይክ ይሄ ከእውነት አንጻር ከቤተክርስቲያን አሁን ኦርቶዶክሳውያን የሚጎሉበት ምክንያት በጣም ብዙ ስለምናነብ አይደለም። ለምንድን ነው? ቤተክርስቲያን ኦልሬዲ እውነት ላይ ስለተመሰረተች እውነትን ይዞ የክህደትን ትምህርት ማፍረስ በጣም ቀላሉ ነገር ስለሆነ ነው። ስለዚህ የተዘጋጀች ቤተክርስቲያን ስላለች ያ ነገር ብዙ እንትን አይልም። ግን ከምን አንጻር ነበረ ትንሽ የተበላሸው ነገር? ያንን የውሸት ሀሳብ ለማፍረስ የምጠይቃቸው ጥያቄዎች ኤግዛክት እሱ ጋር እንዲደርሱ አልነበሩም። የሆነ ሰዓት ላይ በቃ ልጁ ጋር እንዲደርስ እንዲመልሳል ዳር ሲባል ጥያቄው እየተቀየረ ምናምን ነበረ እና ከዛ ውጭ ሀሳቤን በተቻለኝ መጠን እንግዲህ እግዚአብሔር በፈቀደው መጠን እግዚአብሔር ነው የሚያስተምረዋል። እግዚአብሔር ነው በዱርዬውም በምኑም በወንበዴውም እያደረገ ያስተምራል እግዚአብሔር ሰዎችን እና በቻልነው መጠን እንግዲህ የሆነን ነገር ትቼ አይደለም ወደዚህ የመጣሁት። በቃ አሁን የተረዳሁት ነገር ምንድን ነው? በቃ ህይወታችን ውስጥ እግዚአብሔር ይገባል እንጂ ከህይወታችን ወጥተን አይደለም እግዚአብሔርን የምንከተለው እና እዛ ህይወቴ ውስጥ ያለውን ነገር ለማሳየት ሞክሬያለሁ። በቻልኩት መጠን ቤተክርስቲያንን ምን እንደምታስተምር ለማሳየት ሞክሬያለሁ። እግዚአብሔር ደግሞ እንግዲህ አይሮን ነው ከታች ሆኖ የሚሰማ ሰው ደግሞ ሞር ከኔ የበለጠ ያገናዝባል ብዬ አስባለሁ። ትምህርቱን ግን አንተ በደንብ እስኪ እንትን ትለናለህ፣ በደንብ እንማራለን እኛ። እሺ ኤርሚዬ፣ እዛ ላይ ሜይ ቢ አንድ ጥቂት ትምህርቶች አንሳና ማንሳት የምፈልጋቸውን ነገሮች አንሳቸውና ከዛ ላይ ደግሞ እኛ ሀሳብ አስተያየት እንሰጣለን። በተረፈ በጣም ባይዘዌ ኮምንትን ይሄ ስሜታዊ ሳትሆን እርጋታክ በጣም ከባድ ነው። ባይዘዌ ይሄ ዳር ቆሞ ለሚያው ሰው ውይይት ቀላል ይመስላል። በጣም ቀላል አይደለም። ባይዘዌ በጣም ቀላል አይደለም። ስለዚህ እርጋታክ ራሱ ተረጋግተህ ምንም ኮምፖዥርን ጠብቀህ ውይይቱን እንትን ማለት በጣም ትልቅ ነገር ነው። ይሄ በጣም ትልቅ ጥበብ ነው ባይዘዌ እና ይሄ ትልቅ ጸጋ ነው። ኤርሚሻይ እስቲ ከትምህርቶች አንጻር ጥቂት ነገሮች አንሳና አንዳንድ እዛ ላይ ማንሳት ፈለገ ጊዜ ሳታገኝ ያላነሳቸው ነገሮች አንሳና ከዛ እንቀጥላለን። ያሬድ አንዴ ሳልተኛ ትንሽ ኤርሚ ልበለው። እሺ ልበለው። በእኔ ሌሊት ስለሆነ ነው እንደ እሺ ይቅርታ ኤርሚ። በጣም እግዚአብሔር ጸጋ አብዝቶ ይስጥህ። እኔ ትንሽ አማርኛ አልችልም ሙሉ ዳርጋ በሙሉ ግን ታች ሁኜ የሰማሁት ነበር። ካንተ የተማርኩት አንድ ትልቅ ነገር አለ። በተለይ በመዝሙረ ዳዊት ያነሳው ሀሳብ በጣም ተምሬያለሁ። በጣም ጎበዝ ነህ። በጣም ትዕግስትህ ራሱ በጣም ጎበዝ ነህ። የሆነ ነገር አስታወስከኝ። በጉባኤ ንቅያ የነበረው ክርክር አስታወስከኝ። በጣም ጎበዝ ነው። እግዚአብሔር ጸጋ አብዝቶ ይስጥህ። ሁላችሁም ደግሞ በጣም ተባረኩ። ጎበዝ ናችሁ በጣም ቴንኪው። እሺ ታችን እናመሰግናለን። በጣም ክብር ያደለን እግዚአብሔር ይስጥልን። እሺ ኤርሚያ፣ አሁን ወደ ትምህርቱ እንሄድና በተለይ ከቅዱሳን ምልጃ ጋር የቅዱሳን ጸሎት እንግዲህ እኛና ፕሮቴስታንቶች አይገስ ሰፊ ልዩነት ፈጥረናል በነገረ ቅዱሳን። እኛ ቅዱሳን ይጸልዩልናል፣ ይማልዱልናል ብለን ይጠይቁልናል፣ በጸሎት ያግዙናል ብለን እናምናለን። ባይዘወይ ከፕሮቴስታንትም ሉተሪያን ባይዘወይ ወደ ቅዱሳን አንጸልይም እንጂ እነሱ ስለኛ ይጸልያሉ ብሎ ያምናሉ። ሉተሪያን ወደ ቅዱሳን እኛ አንጸልይም፣ እኛ አንጠይቃቸውም፣
እነሱ ግን ስለኛ ይጸልያሉ። ኢንቮክ አናረጋቸውም እንጂ እነሱ ስለኛ ይጸልያሉ ብለው ያምናሉ። ሰው እኛ ደግሞ እንላለን፣ አዎ የሙታን አምላክ አይደለም የምናመልከው፣ የህያዋን አምላክ ነው። በክርስቶስ አምነው ያንቀላፉ ህያዋን ናቸው። በእኛና በእነሱ መካከል ሰማይና ምድር የተጋጠመበት፣ በሰማይም ያለችው ቤተክርስቲያን በምድርም ያለችው ቤተክርስቲያን አንድ የሆነችበት ኢየሱስ ክርስቶስ አለ። በክርስቶስ አካል ላይ ስላለን ስለተጋጠምን ኢየሱስ ክርስቶስ ከግንዱ ጋር ስላሉ የህይወት ግንድ ኢየሱስ ክርስቶስ ጋር አብረው ስላሉ ምን እናምናለን? ህያዋን ናቸው ብለን እናምናለን። ቆይ አንዴ ይቅርታ፣ እኔ ነኝ ያሻሰረኳችሁ። አንዴ ገዝቱን ላስተካክለውና ለኤርሚ ጊዜ ልስጥ ብዬ ነው። ቆይ እንደዚህ አይደለም፣ እንዴት ነበር የፈለግኩት ትላለህ። አንተን ጎል ላደርግ ፈልጌ ነበረ። ሁለት ነው ወይ ሞዴሬተር ስጠኝና እኔ ማኔጅ ላድርግ። ኦኬ እሺ፣ ኤርሚሻ እሺ፣ ሞዴሬተር ይኸው ሹመናል። ሄዳለሁ ሄዳለሁ ተቀበል። አመሰግናለሁ። እሺ ከዛ ፕሮቴስታንቶችም ኦርቶዶክሶችም አስገባለሁ አንዴ። እሺ በተለይ ፕሮቴስታንቶች በነገረ ቅዱሳን መላእክት ቅዱሳን አያማልዱም አይጸልዩም የምትሉ ከሆነ እንደዚህ ነው መሰለኝ። መላእክት አይጸልዩም አያማልዱ የምትሉ ከሆነ አስገባቸዋለሁ። አንዳንድ የጻፋችሁ በመጽሐፍ ቅዱስ ለሰዎች አልተጸለየም የሚልም ካለ ገብቶ በዛ ላይ ሀሳብ መስጠት እንችላለን። ጸሎት ራሱ እመቤታችን ሆይ የሚለው ጸሎት ራሱ ማለት ነው። በመጽሐፍ ቅዱስ አባታችን የሚል ጸሎት ብቻ ነው እንደ ያለው ስታስቡት። አንተ ኤርሚ ያልቻልክበትም። ቆይ ወንድም አለ። እሺ እስቲ ቆይ አንዴ ታገሰን፣ እየደረስን ነው። በቃ ችግር የለውም እኮ እንደዚህም ቢሆን ሽሪንክ አደረኩ እንዴ? እሺ ከአንዴ ገስት ኦኬ፣ ሁለት ላድርገውና ቼንጅ ላይአውት እዚህ። አሁንስ እየመጣ ነው። ለውጥ አለው። እሺ እስከዛ ሀሳብን ስጥ ኤርሚሻ። ኦራይት በቃ እኔ አሁን ምን ይደረጋል መሰለ መዝሙሬ በቀጥታ የቤተክርስቲያንን ትምህርት መሞገት ስለማይቻል ራሳቸው ጥያቄ ብድግ ያደረጉና ራሳቸው መልስ ይሰጣሉ። ሁለተኛ ምን ይደረጋል? የቤተክርስቲያንን ትምህርት ያመጡና ይሄ ከመጽሐፍ ቅዱስ ውጭ ነው ከተባለ በኋላ ኦኬ መጽሐፍ ቅዱስ ላይ ያ ነገር ሲታይ ኤግዛክት ወርድ ፋላሲ ይሰራል። ኤግዛክት እቺ ወርድ ካሌለች እቺ ወርድ ካልሆነች እኔ ያልኳት ወርድ ከሌለች፣ ለምሳሌ አሁን ተፖስት እያየሁ ነበር ኤርሚ ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ እንደሌለ አመን እና መጽሐፍ ቅዱስ ላይ ማርያም ታማልዳለች የሚል አለ ያለ ሰው አለ? መዝሙር ይባላል በቤተክርስቲያን መጽሐፍ ቅዱስ ላይ ቃል በቃል ስላሴ የሚለው አሁን 66ቱ ላይ አለ እንዴ? የለም። ትምህርቱ አለ ብለን እናምናለን። ቤተክርስቲያን ደግሞ መጽሐፍ ቅዱስ ለቤተክርስቲያን እንደመሰጠቱ ትምህርቱ ካለ ስላሴ ባይለም አብ ወልድ መንፈስ ቅዱስ የሚል እያለ እያየ ስላሴ የሚባል ነገር የለም። ሶስትነት የሚባል አረኬት መጥቶ ሶስትነት የሚል ቃል የለም። መጽሐፍ የስላሴ ትምህርት የለም አያስብልም። ልክ እንደዛው የቅዱሳን ምልጃ እያልኩ እኮ ስለ ቅዱሳን አይደለም ማርያም ታማልዳለች የሚል በጣም ነው የሚያስቀው። እና ይሰማል ጋይስ ይሰማል። ቀጥል። እሺ ጸጥ ሲልብኝ ነው። ኤኒዌይ እና እንደዚህ አይነት ሀሳቦች ይመጣሉ። እኛ አሁን ለመጽሐፍ ቅዱስ ሰዎችን ወደ ህይወት ለማምጣት እንጂ የሆነ ኢአማኝ ሰው የአይምሮ ሀሳብን ባይዘው ቢኖር እንደዛ አይጠይቁ።
አሁን አለ ለምሳሌ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሌለ ለምንድነው ታዲያ እምነት ብቻ የሚባለው? አያችሁ፣ በቃ ምንፍቅና አይምሮ ውስጥ ያለ ነገር ነው። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ቃል በቃል አለ፣ ግን በእምነት ብቻ ይላሉ አይደል እንዴ? ያለውን ግድግም አድርጎ ይክድና ነገር ግን ትምህርቱ ያለውንማ እንዴት አይክድም? ከዚህ በላይ ይኸው ቃል በቃል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ እየተባለ አይ በስራ አይጸደቅም፣ ያበላ ያጠጣ መንግስተ ሰማያት ይወርሳል ብሎ ማቴዎስ ወንጌል ላይ ተጽፎ አይ ማብላት ማጠጣት ምንም አይሰራም። ስለዚህ ምንድን ነው የሚያደርጉት? እችን ጥቅስ ወይም ደግሞ ከቤተክርስቲያን ውጭ ያሉ አካላት ምንድን ነው ሀሳባቸው? ከዛ ከመጽሐፍ ቅዱስ ጥቅስ ጋር የሚጋጭ ቢመስል አንዳንድ አይምሯችን ሲጋጭ ከእውቀት በታች ስንሆን ምን ያደርጋል? መጽሐፍ ቅዱስን ዝም ብሎ ይሄ ተዘርቶ የተሰጠ ነገር አይደለም። መጽሐፍ ቅዱስ በቃ መጽሐፍ ቅዱስ ለቅዱሳን ለቤተክርስቲያን የተሰጠ ነገር ነው እንጂ ለእያንዳንዱ ለግለሰብ አይደለም የተሰጠው። በሐዋርያት ሥራ ምዕራፍ 8 ላይ የምታነበውን ነገር በእውኑ ታውቀዋለህ ሲል የሚመራኝ ሳይኖር ይህ እንዴት ይቻለኛል ነው ያለው። መጽሐፍ ቅዱስ ከቤተ ክርስቲያን ነው ትርጓሜ ያለው የሚተረጎም መጽሐፍ እንደመሆኑ እንደዛ እንደመሆኑ ዝም ብሎ ሰዎች ብድግ ብለው አንብቦ ተረድቶት በቃ እንደዛ ላይ ያደርግላቸው አይችልም። ይሄ መጽሐፍ ቅዱሳዊም አይደለም። ባይዘው ሀሳብ አንብቦ መረዳትና መቀበል እያንዳንዱ ሰው የኔ ሀሳብ እንደዚህ ነው የኔ ሀሳብ እንደዚህ ነው እየተባለ ማለት ነው እና ከዛ አንጻር የሚታይ አይደለም። ስለዚህ ምልጃ የሚለው ሀሳብ ሰማይ እንደሚጸልዩ አለ መጽሐፍ ቅዱስ ላይ፣ አካላቶች እንደሆኑ አለ፣ ስለ አንዱ አካል ደግሞ አንዱን አካል እንደሚያግዝ አለ። ጻድቃን መንፈሶች ከኛ ጋር ናቸው። ቅዱስ ጳውሎስ በመንፈስ ከእናንተ ጋር ነኝ ይላል። መልአክ ጸሎትን ያሳርጋሉ፣ መልአክ ስለኛ ይለምናሉ፣ ቅዱሳን ያማልዳሉ የሚል አለ ቃል በቃል። እሺ ይሄ ሁሉ ነገር እኮ አለ። ማርያም ታማልዳለች የሚል ቃል በቃል አሳይ። ይሄ በጣም ቀልድ ነው በእውነት። ሌላው ምንድነው የተነሳው? ሌላ ስለ ስላሴ ደግሞ አብ ቃል ነው የሚል አይነት ሀሳብ ተነስቷል። እንግዲህ ጌታ ኢየሱስ እኔ ማን ብሎ እንዳለ አላውቅም። አብ ቃል ነው የሚል የቤተክርስቲያንም የአባቶችም የምንም ትምህርት አይቼ አላውቅም። እንደዛ የሚባል ነገር የለም እና ስለ ምልጃ በጣም በግልጽ መጽሐፍ ቅዱስ ላይ አለ። ኤግዛክት ግን ወርዶ እንደዚህ ተብሎ እከሌ ይጠይቃልና ለእከሌ ተብሎ አይደለም። ሰው አንብቦ ለሚረዳ ሰው ትርጉሙን ማወቅ ለሚፈልግ ሰው ለሚማር ነው የምታስተምሩት። ለምሳሌ እንደዚህ ለሚል ሰው በግድና እንደዚህ አንልም ቤተክርስቲያን። መዝሙር ስለ ዝማሬ ደግሞ አንድ ጥቅስ ብቻ ነው ያለው ሲባል ሰምታችኋል። በጣም ነው የሚያስቀው። መዝሙር 34 ምዕራፍ 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ዳዊት ሲዘምር ምንድን ነው ሲባል አንድ እንትን እኮ ነች እሷ፣ አንድ ቨርስ እኮ ነች። እሺ እና አንድ ቨርስ ብትሆን እናውጣት እንጣላት። ለመልአክ ዘምሯል አንድ ቨርስ። አረ ነፍን ያለው ባይዘዊ። እኛ አሁን ኤግዛክት ስለምን እንደምንወያይ ሳታውቁ ዝም ብላችሁ ገብታችሁ እንትን አትሉም። ነፍ ነው ሜይ ቢ መዝሙር ያሬድ በደንብ በሰፊው ለቅዱሳን መዝሙር በሚባለውና ምስጋናና መዝሙር በሚባለው በደንብ ያስረዳል። ከዛ አንጻር ነው የሚታየው። ብዙ ጊዜ ደግሞ ምን ይባላል አንድ ቦታ ሁሉም ቦታ ይገኛሉ ወይ ደግሞ ጸሎታችንን አይሰሙም የሚባሉና ይሄው ጸሎታችንን ይሰማሉ እኮ በላችሁ ልክ ስታሳያቸው በራእይ 5:13 ላይ ምድር ላይ ሆኖ የሰማዩንም የምድሩንም ከምድርም በታች በውሃ ውስጥ ያለውን ጸሎት እንደሰማ ስታሳያቸው ምን ይላሉ? አይ በምድር ላይ ያለ እኮ ነው የሚሰማው። በጣም ይሄ ነው መገለጫቸው። ከዛስ ከሰማይ ሆኖ አብርሃም አየ ስትሏቸው እና መች ተጸለየለት በጣም በቃ እንትን ነው የሚሏቸው። ስለዚህ በተቻለ መጠን ለሚሰማ ሰው የቤተክርስቲያን እውነት መግለጥ ነው። ኤኒታይም ደግሞ አንድ ሰው ኦርቶዶክሳዊ ከሆነ ቀላል ነው። ቤተክርስቲያን ኦልሬዲ የተስተካከለች የተዘጋጀች ስለሆነች ማለት
በቃ ይህንን ነው የምናገረው። ሜይ ቢ ትምህርቱ ላይ በደንብ መዝሙር ይሄድበታል፣ እንማራለን። ግን የምነግራችሁ ነገር በጣም ሰነፍ ካልሆነ በጣም አንድ ሰው ስንፍና ብቻ ነው ይዘው አንድ ሰው ኦርቶዶክስ ሆኖ የሆነ ጴንጤ ሲያስጨንቀው ካያችሁ በጣም ሰነፍ ነው ያ ሰውዬ ማለት ነው በኢየሱስ። ስለዚህ በጣም ሰነፎች ነን ማለት ነው ብዙዎቻችን። ስለዚህ ዝም ብላችሁ የተወሰነ ባይዘው እግዚአብሔር ታውቃላችሁ፣ እግዚአብሔር ነው በሁሉ ነገር የሚረዳው ለሁሉም ነገር ማለት። እግዚአብሔር ደግሞ ቃልህን ልወቅ እያላችሁ በደንብ ነው የሚረዳው። እና ስለ ቤተክርስቲያን ማወቅ አለባችሁ። የድህነት ትምህርት ምን እንደሆነ፣ ሜልጃ ምን እንደሆነ፣ መዳን ማለት ምን እንደሆነ፣ መጽሐፍ ቅዱስ መላእክት ያድናሉ ሲል ከምን አንጻር ነው? ቅዱሳን ኃጢአት ይቅር ይላሉ ሲል ከምን አንጻር ነው? መጽሐፍ ቅዱስ ጌታ ኢየሱስ ደግሞ አድኗቸዋል ሲባል ከምን አንጻር ነው? የቤተክርስቲያን የድህነት ትምህርት ምንድን ነው? ከዛ በኋላ ምልጃ ምንድን ነው? ከዛ በኋላ ጸሎት ምንድን ነው? ዝማሬ ምንድን ነው? ይህን እንዳለ ማወቅ አለብን። እኔን የምታደንቁ የሆነ አለ እኔ በጣም በቃ የመጨረሻ ሰው ምንም እንደማያውቅ የማውቀው መዝሙረዬ እኔን ሲያደንቅ እኔ ምንም ነው የማላውቀው ብለኝ ትሙት እና ይህን እንዴት ነው ያወቅኩ ምናምን ሲሉ በኢየሱስ ስም ደነግጣለሁ። አንዳንዴ ምን ያህል ባያነብ ምን ያህል ባያውቅ ነው ምን ያህል ወደ ቤተክርስቲያን ሰው እንትን ባይል ነው። አሁን በእኔ ሰው እንዴት ነው የምታውቀው እንዴት ነው የማታውቀው የሚለው እና አትሊስት ሰው እንዴ አትሊስት ያወቅኩትንማ ቢኮዝ ብዙ ጊዜ አይፈጅማ። ዝም ብላችሁ የተወሰነ ሰዓታችሁ መስጠት ነው። ሁለተኛ ስለ ቤተክርስቲያን ሰው አወራ ማለት ከዓለም ውጥት ብላችሁ የምትገቡበት አይደለም። በቃ በህይወታችሁ ውስጥ ነው ጌታ የሚገባው። የእግዚአብሔር ቃል ነው ህይወታችሁ ውስጥ ነው የምታስገቡት። ይኸው እኔ ጌም የተጫወኩ ነው አይደል? ቲክቶክ ላይ አሁንም ስንከባልል ታዩኛላችሁ። ግን የእግዚአብሔርን ቃል ከማወቅ እንትን ይላል እንዴ? ዝለል ተንከባለል በጭንቅላት እኮ መባላል ያ ዳት ሚንስ ግን ኦኬ የእግዚአብሔርን ቃል እንደዛ ስለምል አላወራም። ለምን እሱ አይደል ሁሉን የሚፈቅደው? እሱ አይደል እንደተነፈስ በጤና እንድኖር የሚፈቅደው? ስለዚህ የእግዚአብሔር ቃል በየትኛውም ሁኔታ ውስጥ ነው የሚያስፈልገን፣ በየትኛውም ሁኔታ ውስጥ ነው ማወቅ ያለብን እና ግዴታ ነው። በቃ ጊዜው በቃ ኦርቶዶክሳውያን መንቃት አለባቸው ወጣቶች። በማርያም እንዴ በጣም ቀጣዩ ትውልድ ክርስትናን አንድ የሚያደርግ መሆን አለበት። እንዳሁኑ እየተበታተነ የአገር ቦታ 40 ሺህ ምናምን ደርሰዋል። አሁን እንደዛ ተበታትነው ሰዎቹ ያንን የተበታተነውን ማምጣት ነው ወደ አንድ እንጂ ቀጣይም የሚበታተን በራሱ የሚመራ ያለ ቤተክርስቲያን እንትን ቢል ብና እንደዛ አይነት ትውልድ ማምጣት የለበትም። ስለዚህ ሁላችሁ ማወቅ አለባችሁ እያስባለሁ። እግዚአብሔር ያክብርልኝ መዝሙራዊ። እሺ ምሻይ በጣም እናመሰግናለን። እግዚአብሔር ይስጥልን። በጣም ቴንኪው። አሁንም ጸጋን ያብዛል። በጊፍት ደግሞ ያበረታታችን እህታችንን በጣም እናመሰግናለን። እሷንም ክብር ያድልልን። አሁን ምን እናደርጋለን መሰላችሁ? 8 ላይ ያደረኩት መልሼ። ስለዚህ ጴንጤዎች ትገቡና ጥያቄ እንጠይቃችኋለን። ጴንጤዎች ገብታችሁ ምን ጥያቄ እንጠይቃችኋለን መሰላችሁ? አንደኛ እመቤታችን የሚለው ጸሎት እሱ ጸሎት መጽሐፍ ቅዱሳዊ አይደለም ተብሏል። ቅድም ደግሞ በጣም የገረመኝ ነገር የሚ ከሴቶች መካከል አንቺ የተባረክሽ ነሽ የሚለው በጣም የገረመኝ። ከሴቶች መካከል የተባረክሽ ነሽ የሚለው በዛ ዘመን ለነበሩ ሴቶች ነው። በቃ እዛ ዘመን ላይ ለነበሩ ሴቶች ነው እንጂ እንዲያው በዛ ዘመን የነበሩ ከሴቶች ሁሉ ከፍጥረት ሁሉ ማለት አይደለም። እና በሀሳብሽም ድንግል በስጋሽም ድንግል ነሽ ብለው ውሸት ተናገሩ። ከሴቶች ሁሉ መካከል ሲል እዛ የነበሩት ሴቶች ብቻ አይነት ነገር በጣም የሚያሳፍር እና በጣም የሌለ ነገር ነው ይሄ። እና እስቲ ፕሮቴስታንቶች ይሄ እናንተ ትምህርት ከሆነ ትገቡና ከሴቶች መካከል የተባረክሽ ነሽ ሲባል ድንግል ማርያም በዛ ዘመን ከነበሩ ሴቶች ብቻ ነው ወይስ ከሁሉ ፍጥረት? ከሁሉ ፍጥረት ሰው ከተባለ ፍጥረት ምን ማለት ነው? ስለዚህ ስትገቡና ጴንጤዎች አንድ ቁጥር ጻፉና ከዛ በኋላ እሱም ብቻ አይደለም የቅዱሳንን ምልጃም ደግሞ እናያለን። ስለኛ እነ ጳውሎስ አይጸልዩም፣ ስለኛ እነ ቅዱስ ዮሐንስ አይጸልዩም፣ ስለኛ ድንግል ማርያም አትጸልይም። እነዚህን ሁሉ ደግሞ እናያለን ማለት ነው። እንዲያው ኦርቶዶክስን ለመቃወም ብላችሁ እንዲያው የሌላ አዲስ ትምህርት ከሴቶች መካከል የሚለው በዛ ጊዜ የነበሩ ሴቶች ብቻ ነው፣ ከሴቶች ሁሉ አይልም።
እናንተ በጸሎታችሁ ከሴቶች ሁሉ ትላላችሁ። መጽሐፉ ግን የሚለው ከሴቶች መካከል ነው። ስለዚህ ምን እየተባለ ነው? ከሴቶች ሁሉ አይደለም ነው። እስቲ ከሴቶች ሁሉ ወይም ከፍጥረት ሁሉ የአምላክ እናት የሆነ ስጡን። አሁን ኦርቶዶክስን መቃወም ብቻ ወይ ድንግል ማርያም መቃወም ኢቭን በጣም መቃወሙ ስለገባችሁ አይ ዶንት ቲንክ ኖርማል አስተሳሰብ ራሱ እያያዛችሁ አይደለም። በጣም ይቅርታ ጉልኝም በመናገር ፕሮቴስታንቶች እንግዲህ ዮኒንም ጨምሮ ማለት ነው። ዮኒም ያው በፕሮቴስታንት ያለ ስለሆነ እርግጠኛ ነኝ ይህንም ደግሞ እየሰሙ ነው ፕሮቴስታንቶች። ባይዘወይ ሰላም ልበላቸው፣ የአንተም ሰላም ትላቸዋለህ። አሁን እየተከታተላችሁን የእኔን ላይቭ የምታስተላልፉ ጴንጤዎች ካላችሁ ላይቭ ስንከፍት አንዳንድ ጊዜ ላይቫችን ያስተላልፋሉ ጴንጤዎች ኤርሚዬ እና ከሚያስተላልፉላቸው ምስኪኖች አንዱ እኔ ነኝ እና ሁሌም ከመጀመሪያ ፊት ሰላምታ አቀርባለሁ። እንዴት ናችሁ ምን አላለሁ የሚያስተላልፉትን አመስግኜ ከዛ ደግሞ የሚያዩኝ ሰዎች ሰላም ብዬ ምናምን ነው እና እንግዲህ እየተላለፈ ካለ የምታስተላልፉኝ ካላችሁ አመሰግናለሁ። ሰላም ብያለሁ። ፕሮቴስታንት እህቶቼ በየቤታችሁ የምታዳምጡኝ ካላችሁ ሁሌም እንደምለው እኔ ቤት መታችሁ ሳይሆን እናንተ ቤት እኔ መጥቼ ነው፣ በወንድሞቻችሁ አማካኝነት መጥቼ ነው። ሰላም ለእናንተ ይሁን። እዚህ ባትመጡም እዛ ሆናችሁ መልእክታችሁ ይደርሳችኋል ብዬ አስባለሁ። ስለዚህ የምንጠይቃችሁ ጥያቄ ዮኒ ቅድም ኦርቶዶክሶች ከሴቶች ሁሉ የተባረክሽ ነሽ ይላሉ፣ መጽሐፉ የሚለው ከሴቶች መካከል ነው ብሎናል። ይሄ ባይዘዌ የዮኒ ብቻ አይደለም። ከዚህ በፊት ሜሎስ ይሄንንም ነገር ሲናገር ሰምቼዋለሁ። ከሴቶች መካከል ነው እንጂ የሚለው ከሴቶች ሁሉ አይልም ሲል ይህን ሰምቻለሁ። ዮኒም ደገሙ ያንን ማለት ነው። ከዚህ እንጀምራለን። ትገቡና ጴንጤዎች ከሴቶች መካከል ሲባል በዛ ጊዜ ከነበሩ ሴቶች ብቻ ማለቱ ነው ወይስ ጠቅላላ? ለምሳሌ ድንግል ማርያም ትውልድ ሁሉ ብፅዕት ይሉኛል ስትል ሁሉንም ፍጥረት ነው፣ ሁሉ ነው ትውልድ እና ድንግል ማርያም ከፍጥረት ሁሉ የተባረከች ናት ወይስ አይደለችም? አይ በጊዜው ከነበሩ ሴቶች ጋር ነው ካላችሁ ደግሞ ግቡ እና አስረዱን። አንድ ሁለተኛ ጸሎት አባታችሁን የሚለው ጸሎትም ተነስቶ ነበረ። በጣም ነበር የገረመኝ። አባታችሁን የጸሎት ትጸልያላችሁ እንዴ እናንተ? አትጸልዩም እኮ። የትኛው ቸርች ነው አባታችሁን የጸሎት የሚጸልየው? እንኳን በቸርቻችሁ አይደለም በቤታችሁም አትጸልዩም። በቤታችሁ አባታችሁ ቲክቶክ ላይ እኮ እናያቸዋለን እኮ አትጸልዩም እንዴ? ቲክቶክ ላይ እኮ እያየናችሁ አትጸልዩም እንዴ? ጸልያችሁ የማታውቁትን ነገር በጣም ይገርማል እኮ። ትጸልያለህ ምናምን በቃ አባታችሁን ዲፌንስ ታደርጎ በጣም ጭራሽ እኮ የዳዊት ፋሲል ቸርች ዳዊት ፋሲል የሚባለው አባታችሁን የሚለው ጸሎት እኛን አይመለከትም ብሏል እኮ። ቲክቶክ ላይ ፔጅ ሼር አድርጌዋለሁ እኮ። አባታችሁን የሚለው ጸሎት እኛን አይወክልም ብሏል እኮ። እኛን አይመለከትም ብሏል እኮ። የሐዲስ ኪዳን ክርስቲያኖችን አይመለከትም ብሏል እኮ። ታዲያ እናንተ አሁን እውነት ትጸልያላችሁ እንዴ? ተው እንጂ። እስቲ ቲክቶክ ላይ ያሉ ፕሮቴስታንቶች አላችሁ፣ እስቲ የት አለ አንድ ቀን እንኳን አባታችሁን የሚለው ጸሎት ጀምራችሁ ወይ ዘግታችሁ መታቁት? እኔ አይቼ አላቅም። 4 ዓመት ሆነኝ ቲክቶክ ላይ ያለ ፕሮቴስታንት አባታችሁን ሰምቼ አላቅም። እንግዲህ ወይ ከዛሬ ጀምሮ ተጀምሩ ከሆነ እናያለን። ሰምቼ ግን አላቅም። የሁላችሁም ላይቭ እናያለን፣ ሰምተን አናቅም። አባታችሁን የሚለው ጸሎት አትጸልዩም። ሲጀመር እኛን አይመለከትም። በአዲስ ኪዳን ክርስቲያኖች ይቅር በለን እኛ ማጣታችን ይቅር በለን የምንለው የለም እያለ ዳዊት ፋሲል ያስተምራል። ያ ሁሉ ሰው ሰብስቡ ላሰማ። ታዲያ ምን ችግር አለው? ላሰማችሁ። አባታችሁን የሚለው ጸሎት አይመለከተንም የሚለውን ላሰማችሁ እና እየገባችሁ እስቲ ይሄንን ትመልሱልናላችሁ። እና የእመቤታችንን በዛው ጎን ለጎን አያይዛችሁ እመቤታችን ከሴቶች ሁሉ ትላላችሁ እናንተ፣ ስህተት ነው። መጽሐፉ የሚለው ከሴቶች መካከል ነው። ስለዚህ ከሴቶች መካከል እንጂ ከሴቶች ሁሉ አይደለም ብላችኋል። እና እስቲ እሱን ትሰጡናላችሁ። ኦኬ። አባታችሁን የሚለው ጸሎት እኛን አይመለከትም ሲል ፓስተራችሁን ላሰማችሁ። እኛን የሚመለከት አይደለም አባታችሁን የሚለው ጸሎት ሲል የተናገረውን ላሰማ እንዴ። ከዛ ወደ ቤታችን ሄዳለን ማለት ነው። አባታችሁን የሚለው ጸሎትማ ፕሮቴስታንቶች እንዳትጠይቁን አደራ። እውነቴን ነው፣ ምክሬ ነው፣ እንዳትጠይቁ።
እንጸልያለን ካላችሁም እንዲያው ራሳችሁ እንዳታታልሉ ወይ ቤታችሁን ዛችሁ ከጸላችሁ ጥሩ ነው። እኔ በአደባባይ ግን በቸርች ውስጥ አባታችሁን የሚጸልይ ጸሎት እኔ አልሰማሁም። እውነቱን ለመናገር አለ ካላችሁ ግን እንግዲህ እሺ፣ እስቲ እንስማው። ወይ ጉድ! ጴንጤዎች መጣችሁ፣ ስድብ ተጀመረ። ኧረ ተው፣ እዛ ቤት ተከፍቷል፣ ሂዱ። ጴንጤዎቹ ከፍተዋል እኮ እዚህ መጣችሁ ከምትሳደቡ እዛ አትማሩ። እሺ እንስማው። ኦኬ የት አለ መሰላችሁ? አባታችሁ ነው የሚለው ጸሎት እኛን ጭራሽ ክርክር ያመጣል። እኛን አይመለከትም ይላችኋል። ከዛ ደግሞ ልክ አባታችሁ ነው የጸሎት የተቆረቆራችሁ ደግሞ መስሎ ደግሞ እናንተ አባታችሁ ነው የጸሎት ላይ ጸሎት ጨምራችሁ ትሆናላችሁ እንዴ! እኔ እኮ በጣም ነው የሚገርመው። አረቶ ተከፈት ይሄ ደግሞ እሺ፣ ቆይ ላምጣው። ይኸው እኔ ፔጅ ላይ አላላችሁ አይዘበይ እኔው ፔጅ ላይ አለላችሁና ይኸው እስቲ እሺ፣ ይሄን የፈለኩት ነው እንደማይከፍተው ፕሊዝ ክፈት እንጂ አትከፍትም እንዴ? ሙስሊሞች ውጡ፣ ምንም አትሰሩ። ሙስሊሞች ጋር አይደለም አሁን ርዕሴ። ስታስፈልጉ ጠራችኋለሁ። አሁን ኮመንት ላይ ያያችሁ ነው። ሙስሊሞች ወደ መሐመድና ወደ ቁርአን ወደ አዲስ አልዞርም። አሁን የምዞርበት ጊዜ ላይ ኑና ጠይቁ። እንዲሁ አንዳንዴ ጨዋ ሁኑ እንጂ ዝም ብሎ ጥልቅ አይባልም። ወቅቱን የጠበቀ ጊዜውን የጠበቀ አይሻላችሁም? ደግሞ ነገር አሁን ተናገርን ብላችሁ ደግሞ እንዳይከፋችሁ። በሌላ ቀን እናንተ ስትመጡ ከእናንተ ጋር እንቀጥላለን። እሺ፣ አሁን ርዕሴ እናንተ አይደላችሁም። ፕሊስ እሺ፣ ጨዋ ሁኑ። ጨዋ ሁኑ ፕሊስ። እሺ፣ ብቶ ይሻላል። ያሲንዬ ብቶ ይሻላል። ጊዜው ሲደርስ እስልምናውን ስገባ ቁርአኑና አዲሱን ስገባ የዛን ሰዓት ብቅ በል። አሁን ግን እናንተን ስለማይመለከት ምንም ጥቅም የለውም። የአሁኑ ርዕሳችን እናንተን አይመለከትም። እሺ ኤርሚ ወይ መክፈት ትችላለን። ፔጅ ላይ ገብተህ እምቢ አለኝ። ለአባታችሁን የሚለው ጸሎት የቱ ጋር ነው ያለ? እኔ ፔጅ ላይ ግባና በጣም ወደታች ሂድ። ግን ይኸው እዚህ ጋር ክርስቶስ ራሱ ያስተማረን አድርጉት ያለን ጸሎት ትልቁ ጸሎት መካድ ብዬ ጽፌበታለሁ። ወደታች ነው። ወደታች ነው። ዳወር በጣም የቆየ ነው። እስኪ ወጣ አድርገህ እንትኑን አሳየኝ። ይኸው ከወደታች ወርደህ ልክ የአኬ ያለበት ሆኖ ከዛ ወደታች አለ ርዕስ አለው። እንደው ክርስቶስ ራሱ ያስተማረን የሚል ትልቁ ላይ አሁንና ክፈትላቸው። እኔም ቢ ስላለን አባታችን ወይ ጸሎት የቱ ጋር ማለት እንዴት ነው የሚጸልየው? ወይ ጋር አፈጻጸም አባታችን ወይ ጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋችሁ። ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ነው ያሉት? አስተምረን። እንዴት ምን ጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ በሰማይ የምትኖር አባታቸው ነው ስምህ ይቀደስ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ወይ ጸሎት ውስጥ እንዳሉ ያለዋል። ለምሳሌ በሰማይ የምትኖር አባታችን ጥሩ ነው። እሱም ቢሆን ውይይት ይፈጥራል። አሁን አባታችን በሰማይ ነው የሚኖረው። እሱም ቢሆን ጥያቄ ይፈጥራል።
ውይይት ይፈልጋል። ከመሞቱ ከመነሳቱ መንፈስ ቅዱስ ከመምጣቱ በፊት በሰማይ የምትኖር አባታችን ሆይ፣ ለዚህ እሱ ሌላ ጥናት ይጠይቃል። ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል። ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ሥላሴ ጋር ህብረት አለ። እሺ ይሁን። ቀጥሎ ስምህ ይቀደስ፣ መንግስትህ ትምጣ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድን ነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ። እየጠየቀው ነው። መንግስት ትምጣ እያልከው ነው። ከሞትና ትንሣኤ በኋላ መልእክታት ውስጥ ደግሞ ስለምትመጣ መንግስት የተጻፈ የለም። የሚያወራው መንግስት ትምጣ ሳይሆን መልእክታት ከትንሣኤ በኋላ ያሉ ጽሁፎች ወደ ጌታ እንነጠቃለን። ወደ ሌላ ምንድን ነው? ፈቃድ በሰማች ማብረሽቱን በደላችን እንሰጣለን፣ በደላችንንም ይቅር በለን። እንዴት? እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን፣ እኛ የበደሉን ይቅር እንደምን የተደረገልኝ ሰው ነኝ። ይቅርታ እንዲደረግልኝ አይደለም፣ ይቅርታ የተደረገልኝ ሰው ስለሆነ እና አባታችን ሆይ እንደዚህ ዲቴል ነገር ይፈልጋል። እናመሰግናለን። በጣም ጥሩ ሰምታችኋል። እንግዲህ ፓስተር ዳዊት ምን አለ? በአዲስ ኪዳን እግዚአብሔር ይቅር የሚለው ክርስቲያን የለም። ይሄ ጸሎት ያጠያይቃል። ይሄ ጸሎት መመርመር አለበት። ይሄ ጸሎት ያከራክራል። አባታችን በሰማይ የምትኖር አይባልም። ይሄ ጥያቄ ይፈጥራል። በሰማይ ነው እንደሚኖረው እያለ ይናገራል። መንግስት ትምጣ፣ የምትመጣ መንግስት የለችም፣ እኛ ነው የምንሄደው ይላል። ወደ እኛ የምትመጣ መንግስት የለችም፣ እኛ ግን ነው የምንሄደው ይላል። ኦኬ፣ ስለዚህ ቀርቷል አለ። ከጌታ ከሞቱና ከትንሣኤ በኋላ ይሄ ጸሎት ቀርቷል እያለ ነው ወንድማችን ፓስተር። ጴንጤዎች አይጸልዩትም ይሄን ጸሎት እና በጣም የሚገርም ነው። ጴንጤዎች የማይጸሉትን ጸሎት ይመጡና እመቤታችን ጨመራችሁበት። በጣም ነው የሚገርመኝ። እኔ ስለ ቁርባን የዘላለም ሕይወት አያሰጥም የጌታ ስጋና ደም አይደለም ትሆናላችሁ። ትመጡና ደግሞ ቁርባን ላይ ግን እናንተ ትሆናላችሁ። በጣም እኮ የሚያስቅ ነው እንዴ! አንዳንዴ በጣም ከባድ ነው። ሰው ምንድን ያለው በደንብ ስሙት። አባታችን ሆይ በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር የሚለው ከአዲስ ኪዳን በኋላ ውይይት ይፈልጋል። ከጌታ ሞትና ትንሣኤ በኋላ በሰማይ የምትኖር አባታችን ነው የሚባል ነገር የለም አለ። ምክንያቱም እኔና አባቴ አብ በቤቱ እኖራለን፣ በሱ ከሱ ጋር እኖራለሁ እንጂ የሚለው በሰማይ አይልም ብሎ አባታችን በሰማይ የምትኖር የሚለውን ፉርሽ አደረገው። መንግስት ትምጣ፣ መንግስት ትምጣ፣ የምትመጣ መንግስት የለችም፣ እኛ የምንሄድባት እንጂ። ስለዚህ መንግስት ትምጣ የሚለው አይሰራም ማለት ነው። አይሰራም። ጭቅጭቅ፣ ውይይት ይፈልጋል። ምንድን ያሉ እንዲሁም ሰምታችሁ ከሆነ ከጌታ ሞትና ትንሣኤ በኋላ ይሄ ጸሎት ከጌታ ሞትና ትንሣኤ በኋላ ይሄ ጸሎት አብዴት አልተደረገም ነው። ከጌታ ሞትና ትንሣኤ በፊት የነበረው ነው። ይሄ ከጌታ ሞትና ትንሣኤ በኋላ አብዴት ተደርጓል፣ ተሻሽሏል። ይሄን ግን አልተያዘም ነው የሚለው። ኦኬ፣ ጴንጦች አስገባቸዋለሁ፣ ተረጋጉ። ምክንያቱም ይችኑ ክፍል እንኳን ከፍተን እያዳመጠን ጠይቃቸዋለሁ። ከዛ ቀጥሎ ምናለ ኃጢአታችን ይቅር በለን። እግዚአብሔር በሐዲስ ኪዳን ይቅር የሚለው ኃጢአት የለም አለ። ኦኬ፣ መጽሐፍ ቅዱሱ የያዛችሁባቸው ተይዞባቸው ይላል። ኃጢአታቸውን ይቅር ያላችኋቸው ይቅር ተብሎላቸዋል። ኃጢአታቸውን ይቅር ያላላቸው ግን ተይዞባቸው ይላል። መንግስት፣ አዲስቷ መንግስት፣ አዲስቷ ሰማይ፣ ሰማያዊት ኢየሩሳሌም የምትመጣ መንግስት፣ አዲስቷ ሰማይ፣ አዲስቷ ምድር ይላል። ወደኛ የምትመጣው መንግስት፣ ወደኛ የምትመጣ መንግስት የለችም። መንግስት ትምጣ የሚለው ጸሎት ትክክል አይደለም። እኛ የምንሄድባት እንጂ ወደኛ የምትመጣ መንግስት የለችም ማለት ነው። ስለዚህ የጌታን ጸሎት ጴንጦች አትጸልዩም ማለት ነው። ጴንጦች የጌታን ጸሎት አትጸልዩም። አሁን ይሄን ጸሎት ላይ እኔ ይሄን ነገር የፓስተር ዳዊትን ትምህርት ደግፋለሁ የሚለኝ ካለ አንድ ቁጥር ጻፍ አስገባህና ቪዲዮን እየሰማን እንቀጥላለን። ይሄ ብቻ አይደለም፣ እያንዳንዷ ነገር እየቀጠል እንሄዳለን። በአንድ ቁጥር ጻፉ።
አሁን የሰማችሁትን የፓስተር ዳዊትን እኔ ደግፏለሁ ትክክል ነው የምትሉ ካላችሁ ግቡ ግቡ ግቡ፣ ችግር የለውም። የምትሳደቡ ተሳደቡ፣ የምትገቡ ግን ግቡ። ስድቡማ ምን ስድብማ ቀላል ነው። ምን ችግር አለው? ስድብማ ቀላል ነው። ስድብማ ከአጋንንት ስለሆነ ብዙ እውቀት አይፈልግም። ባይዘው አንዴ ቆይ፣ ስድብ ከአጋንንት ስለሆነ ስድብ ከሰይጣን ስለሆነ ምንም እውቀት ምናምን አይፈልግም። ስድብ ቀላል ነው። እሺ ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እኔ እንኳን ፕሮቴስታንት አይደለሁም ኦርቶዶክስ ነኝ። እሺ ፕሮቴስታንት ብቻ ነው ያልኩት እህቴ፣ በኋላ ትገቢያለሽ። እኔ ከሌሊት ነው። እሺ 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 ጋይስ፣ እሺ ፕሮቴስታንት ብቻ ነው ያልኩት ፕሊዝ። እሺ እሺ ሃፒነስ ሃፒነስ፣ እንዴት ነህ? ክብሩ ይስፋ፣ እግዚአብሔር ይመስገን። እንዴት ነህ? ደህና ነኝ፣ እግዚአብሔር ይመስገን። ማን ነው የሚሳደብ ደግሞ በእናትህ? እሺ እሱ ያው ኮመንት ላይ ነው። እሱን ተው። ማን ልበል ስምን? ከየት ቤተ እምነት ነህ? ሃፒነስ ብቻ ብለህ መጥራት ትችላለህ። ከቃለ ሕይወት ነው። ከቃለ ሕይወት ነህ? አዎ። እሺ ኤርሚያ እንዴት ትልቁ ያሉና የአሁኑ ቪዲዮ አሰማው አስቸግር ኤርሚያ እና ቀስ እያለን እየሰማ ነው እየፈታ ነው እንሄዳለን። እሺ እሺ። አላስቸገርኩም አይደል? እንዲህ ብሎኝ እኮ ነው ኤርሚያ። ኧረ ችግር የለም እንዴ ታስቸግረኝ ላውጣው። እሺ እየሰማው እንደነ አባታችን የሚለው ጸሎት ትጸልያለህ አንተ በቃለ ሕይወት አንዴ ቆይ ኤርሚዬ፣ ሃፒነስ አለ አባታችን ሆይ የሚለውን ጸሎት ትጸልያለህ? በቃለ ሕይወት ትጸልያላችሁ? ስን ጸሎት ወንድም ያለው ወይስ የለህም? እሺ ሌላ ሰው ይግባ። ኔትወርካችሁ ደህና የሆነ የተመቻቸ ቦታ ያላችሁ አንድ ቁጥር ጻፉ። ፕሮቴስታንቶች፣ ኦርቶዶክሳን አንዴ ወረዱ ከገስታ ላይ ፕሊዝ። ቅድም በተነሳው ውይይት ላይ የፕሮቴስታንቶችን አቋም በደንብ እንድሰሙ ስለፈለግኩኝ ነው። ስለዚህ ገስት ላይ ያላችሁ ኦርቶዶክሳን ውጡ ፕሊዝ አንዴ። እሺ ኦርቶዶክሳን እንዳትልኩልኝ ፕሊዝ ፕሊዝ፣ በጣም ማጸናችኋለሁ። እሺ አቤል ሰላም ብያለሁ። ሰላም ነው፣ እግዚአብሔር ይመስገን። ከቤተ እምነት ነው እንደምን? እኔ ከመሰረተ ክርስቶስ ነው። መሰረተ ክርስቶስ። አባታችሁን የሚለው ጸሎት ትጸልያላችሁ? አዎ። እስቲ አባታችሁን ይበልልኝ። አጭር ናት፣ በልልኝ። ጸሎትም ስለሆነ አሪፍ ነው። ኦኬ አሁን አስፈላጊ ነው። አዎ ጸሎት አይደል? ቃለ እግዚአብሔር አይደል? ያው አባታችንም ማለት እንጸልያለን። ኦልሬዲ ያው ያ ጸሎት መክፈቻም እንደ መዝጊያም እንጠቀማለን እኮ። ጸልይልኝ። አሁን መክፈቻ ነው እንበልና ጸልይልኝ፣ ክፈትልኝ እስቲ ጉባኤን በአባታችን። ኧረ ተው ሚዩትማ እንዳታረግ። አሃ ይሻላል። እሺ ሌላ ፕሮቴስታንት አለ? ሌላ ፕሮቴስታንት ካለ በጸሎት የሚከፍትልኝ ጉባኤን ፕሮግራሜን። እሺ ሻላይ ግቢ እስቲ። እሺ ሻላይ ነው የሚለው ስቤ ሻለው ግቢ ሻላይ። አይ አንድ ቁጥር እየጻፋችሁ ካልገባችሁማ ምን ዋጋ አለው? ጎንደሬው ስቤ ያለው። እሺ እንዴት ነው የሚከብዳችሁ? አባታችሁን የጸሎት ባይዘው በጣም እኮ ይሄ እኮ
ኧረ ጉድ። እሺ ሻላይ ነው የሚለው? አዎ ሻላይ። እሺ ሰላም፣ እንዴት ነሽ? ማነው ትክክለኛ ስምሽ? ሰላም፣ እግዚአብሔር ይመስገን። ቤቲ ነሽ? እሺ ከየት ቤተ እምነት ነሽ? እኔ ቃልዮት ነኝ። ቃልዮት ነሽ? ያ በጣም ጥሩ። አባታችሁ ነው የሚለውን ጸሎት ጸልዩታላችሁ? ያ እሱም ብቻ ለመመለስ ነው የገባው። ሰላም ኤርሚዬ። ሻላይ እንዴት ነሽ? ጓደኛዬ ነው። እሺ በአባታችሁ የብቻ በሽር ተውጪ ነው? አይ እሱ እንላለን ማለት እንጸልያለን። እኔ ቃልዮት ነኝ። እንጸልያለን፣ አባታችን ብለን እንጸልያለን። እስቲ ጸልይልኝ። እሺ አንዴ ልስማሽ። ኧረ ተው እኔ እፈራለሁ፣ ግን እንጸልያለን። ጸልይልኝ፣ ችግር የለውም። ኦኬ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ። አቤቱ ወይኔ ሶሪ እንትኖንኩ ፈራሁ። ይቅርታ ብቻ ግን እንላለን። ሶሪ ፈራሁ። ችግር የለውም እህቴ፣ ችግር የለውም። አንድ ሚዩት አድርጊልኝ። ቆይ ጠብቂ፣ እዚሁ ሁኚ እሺ፣ እንዳትወጪ አደራ። እሺ ጎንደሬው። አቤት፣ ሰላም ነው? ሰላም፣ እግዚአብሔር ይመስገን። እንዴት ነህ? ክብሩ ይስፋ። ከመካነ ኢየሱስ። መካነ ኢየሱስ። እሺ አባታችሁ የሚለው ጸሎት አላችሁ? ይጸልያለሁ። እስቲ አባታችሁ ነው ይበልልኛል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ የበደሉንን ይቅር እንደምንል በደላችን ይቅር በለን ለዘላለሙ አሜን። አልተሰማህም እንዴ? እሺ ይሁን፣ ችግር የለውም። እንደሱ እንኳን ጥሩ ብለሃል። ያው ሄደ የሆነ ሰዓት ላይ ጠፋብህ፣ ችግር የለውም። አሁን ሁለታችሁንም አንድ ቪዲዮ አሰማችኋለሁ። እሺ ከዛ በኋላ እይታችሁን እንፈልጋለሁ። ኤርሚያ አንዴ ቅድም ቪዲዮ ክፈትላቸው። ማለት ጥቅማቸው አባታችን ነው የጸሎት የቱ ጋር ማለት እንዴት ነው የሚጸልየው? የቱ ጋር አፈጻጸሙ? ሐዋርያት ጠየቁት፣ ጌታ ሆይ የዮሐንስ ደቀ መዛሙርት ይጸልያሉ፣ እኛ ምን ብለን እንጸልይ? እና ምን አላቸው? እሺ ዮሐንስ መጥምቁ ደቀ መዛሙርት ይጸልያሉ፣ እናንተ መጸለይ ፈለጋቸው። ምን እንዳሉ ታውቃለህ? ጌታ ሆይ ጸሎት አስተምረን። ምንድን ያሉት? አስተምረን። እንዴት ምንጸልዩን ነገር አስተምረን አሉት። እሺ እናንተ ስትጸልዩ ብሎ ሰማይ የምትኖር አባታቸው ነው ስምህ ይቀደስ፣ መንግስት ትምጣ እያሉ ቆዩ። አሁን ጸሎት ውስጥ ያሉ ኮንቴንቶቹን ስታዩ ማለት ነው አንዳንድ ነገሮች ላይ ከሞትና ትንሣኤ በኋላ የመጡ የተቀየሩ ነገሮች እዛ ውስጥ ግን አባታችን ነው ጸሎት ውስጥ እንዳሉ ያለው አንድ ሚት አርገው አንድ ፖዝ አርግልኝ እርምዬ አንድ እሺ ሸላይም ጎንደሬውም ስሙኛ አንድ በየተራ ሸላይ ካንቺ ልጀምር ምን አለ ፓስተሩ አባታችን ነው የሚለው ጸሎት ውስጥ ከትንሣኤና ከሞቱ በኋላ የቀሩ ግን አባታችን ነው የሚለው ጸሎት ውስጥ የቀሩ ቃላቶች አሉ ከትንሣኤ ሙታን በኋላ ግን ቀርተዋል ግን አባታችን ነው የሚለው ጸሎት ውስጥ አሉ ይሄን ትስማሚያለሽ እኔ አልስማማም መጽሐፍ ቅዱስ ውስጥ ያለውን አባታችን የሚለውን እንትን ነው የምስማማው እሺ ጎንደሬ ወይን ትስማማለህ ጎንደሬው እሺ ጎንደሬው ካልመለስክኝ ላስወጣክ ነው እሺ ቀጥልልኝ ኤርሚዬ ታችን ሆይ ለዚህ እሱ ሌላ ጥናት ይጠይቃል ምክንያቱም ኢየሱስ እኔና አባቴ እንመጣለን በዚያ ሰው ዘንድ መኖሪያ እናደርጋለን ብሎናል ስለዚህ በውሃ ጥምቀት በመንፈስ ቅዱስ ደግሞ ማደሪያነት ስላሴ ጋር ህብረት አለ ይሁን ቀጥሎ እሺ ሸላዩን ሰማሽ ነው ምን አለ በሰማይ የምትኖር የሚለው ጥያቄ ይፈጥራል ምክንያቱም ከትንሣኤ ሙታን በኋላ ይሄ ከትንሣኤ ሙታን በፊት ነው
ከትንሣኤ ሙታን በፊት የተጸለየው ጸሎት ከትንሣኤ ሙታን በኋላ በሰማይ የምትኖረው ጸሎት ጥያቄ ይፈጥራል። በዚህ አባታችሁ ነው በሰማይ የምትኖር የሚለው ጸሎት ላይ በሰማይ የምትኖር የሚለው ጥያቄ ይፈጥራል? ነው አይፈጥርም። እሺ ከትንሣኤ ሙታን በኋላ አምላካችን እግዚአብሔር በሰማይ የምትኖር አባታችሁ ነው ብለን መጸለይ እንችላለን? እንችላለን። እሺ ስለዚህ ፓስተሩ ምን እያለ ነው? ከትንሣኤ ሙታን በኋላ በሰማይ የምትኖር የሚለው ጸሎት ጥያቄ ይፈጥራል። ምክንያቱም ከትንሣኤ ሙታን በኋላ በጥምቀት እርሱ እኔና አባቴ ከእርሱ ጋር እኖራለን ብለዋል። ከዛ አማኝ ጋር እኖራለን ብለዋል። ስለዚህ በሰማይ የምትኖር የሚለው ጥርጣሬ ይፈጥራል፣ ውይይት ይፈልጋል እያለ ትቀበያለሽ? አዎ